ከዚህ በኋላ የምሬን ነው የምነግራችሁ። እኔ በጣም ነው ያስጠላችሁኝም የደበራችሁኝም። ምን አይነት አይምሮ እንዳላችሁ አላውቅም። ህፃን አይደላችሁም አይደል? እኔ ሁሌ ሹሩሩ በል ሲጀመር ሰላም ያምራል ሸገኑ ያምራል ሸገኑ ያምራል ሸገኑ መደሰቻችን ዛሬ ነው ቀኑ ዛሬ ነው ቀኑ። ወይኔ የት አላችሁ እነ ስለት አድራሽ እነ ተገላገል እነ እርገጣቸው ወይኔ መደመቁም አሉ። ኦይ በጣም ነው እንደግን የተጠላችሁት ሀይሚዬ። ሀብ ወንድሜ ይመችክ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እንዴት አመሻችሁ? ዛሬ ፏኗ ሁላችሁም ፏ ብላችኋል። ዛሬ እርግጠኛ ነኝ በቃ ሳቅ በሳቅ ምናምን ይሆናችሁ። ወይኔ እህቶቼ እኔን እህቶቼ የምር የዋህ እኮ ነን እኛ እና ፈጣሪ ይጠብቃችሁ። የሰውን ስኬት የሰውን ደስታ የምንፈልግ የሰውን ከፍታ የምንፈልግ ብዙዎች ነን እና እነዚህን ተሳዳቢዎች ምናምን ተዋቸው። እናማላችኋለሁ። እንግዲህ ሀብ ወንድማችን በጣም እናመሰግናለን። መከታው አስታርቆልናል እንደ ድራማ ማለት ነው እና ለማንኛውም በጣም ደስ ብሎኛል። የምሬ ነው በጣም ደስ ብሎኛል። ያው ካሁኑ በነገራችን ላይ ከስካሁኑም ብዙ ትምህርት መውሰድ ይቻላል እና ሀይሚዬና ብሩኬ ወደ ሰላም ስለመጣችሁ በጣም ደስ ብሎናል። ደግሞ ነገ ወዲያ ተመለሱ አላችኋሉ። ወደዛ ወደ ጸባችሁ ጨቀጨቃችሁ እናንተ እኮ እንትን አትሉም ጓግጭ ነው የምንልባችሁ። ለማንኛውም ሀባው አትለማመጥ። ከዚህ በኋላ እንዳትለማመጥ ሽሩሩም የሚላቸው የለም። ከዚህ በኋላ ችግራቸውን እራሳቸው መፍታት መቻል አለባቸው። እንዴ ሁሌ ሶስተኛ ወገን ገብቶ እነሱን ማስታረቅ የለበትም። ምንድነው ሰው እኮ እየተለቀ ሴት አይምሮ እያደገ ነው የሚሄደው። ሁሌ እዛው ቦታ አይቀመጥም። ሀይሚዬም ብላ ነበረ ያው እየረሳችሁ ነው እንጂ እና ለማንኛውም ማለት ነው በጣም ደስ ብሎኛል። የታመመው ብሩክ አንድ አጋጣሚ ሆኖ እግዚአብሔር እንትን ሲል ነው አንቺ ጋር ሆኖ የታመመው። ብቻውን ሆኖ ቢሆንስ ሰው እኮ በትንታም ይሞታል። ስለዚህ አሁን አብረን እንሄዳለን። ይሄ ሰፊ ቤት ነው። ብቻሽን የምትሆኝበትም ምክንያት የለም። በጣም ትልቅ ነው። ልጆችም የሚያስተዳድር ቤት ነው እንደማየው አይደለም። እናንተ አንድ ላይ ሆናችሁ እንትን በሉ እኮ ሀብ እንዴ አንድ ላይ ነው መሆን ያለባቸው እንዴ? እንዴት ነው ነገሩ? አንድ ላይ ነው መሆን ያለባቸው። እኛም እሱን ነው እኮ የምንፈልገው፣ እኛም ብቻ ለብቻ ጥሩ አይደለም እንዴ? ብቻውን የሚኖር ብቻውን ይሞታል ይባላል። ስለዚህ ማለት ነው ውዶች ሀብ ያለው ነገር ትክክል ነው። ሰው በትንታም ይሞታል። በነገራችን ላይ ወደ ቁም ነገሩ ስመጣ የምሬ ነው ትክክል ነው። ሀብ አንድ ላይ ቢኖሩ ለነሱ መልካም ነው። እንደምታዩት የሀይሚዬ ቤት ደግሞ ሰፊ ነው፣ ትልቅ ነው ማሻአላ እና ከዛ ቢኖሩ ጥሩ ነው። የምሬ ነው ጥሩ ነው እና ደስ ብሎኛል። የምሬ ነው እየብቻ ሆነው ምናምን እኔ አስበዋለሁ ሀይሚዬ ወደ ብሩኬ ቤት ስትሄድ ብሩኬ ወደ ሀይሚዬ ቤት ሲሄድ ምናምን አለ አይደል እንደዛ እንትን ከማለት ከመንከራተት ምናምን ማለት ነው አንድ ላይ እየተሳሰቡ እየተረዳዱ ደግሞ አንድ ላይ ሲሆኑ ፍቅራቸው ሞር ይጨምራል ማለት ነው። እውነቴን ነው። አንድ ላይ የመሰለ ነገር የለም። እዛው እንግዲህ እየተደባደባችሁ እየተቧከሳችሁ እቃ እንዳትጨርሱ ቢሆን እና ወደቼ እኔ ዛሬ በጣም ደስ ስላለኝ ማለት ነው ፏፈሽ ነው በቃ ምንም ከዚህ በኋላ ማለት ነው ሁለታችሁም ምንም ሽሩሩ ምናምን ምልበት ምክንያት የለም። በጣም ነው መጣላ፣ በጣም ነው ማስቀየም። ስለዚህ ሁለታችሁም አውረታችሁ የምትፈቱት ነገር ካለ እሷ የምትጠይቀን ትመልሳለህ፣ አንቺ የምትጠይቂውን ይመልሳል። እናንተ አትሄድ አላልኩም አትሄድ እያልኩ እንዴ ሃይሚ ልብሽን ካወራሽ በኋላ እኮ እንደዚህ ብትማ እኔ አልሰማሽም። ታውቂያለሽ እንዴ
ይሰማዋል ብለሽ እኮ ማሰብ አለብሽ። ስትናደድ ምን አገባኝ ስናደድ ምናምን አበዛሹ እኮ። እኔ እንደዛ ከሆነ እኔም ልክ ነኝ ሀብቴ። በቃ ዝም ብለን ሄደክም ነው ብንሄድ ይሻላል። እኔ ይህንን ነገር ሳልፈታ ከዚህ ቤት እግሬን እንደዚህ ነቅነቅ አላደረግም። አዎ ሳታስጠርቅማ የምንንቅንቅ ሀብ ወንድማችን እና ሀይምዬ ደግሞ ማለት ነው በድራማው አረፋጅ ናት። ብዙ ጊዜ አረፋጅ ናት ስላችሁ ለነገሮች አረፋጅ ነች። ገባችኋ? አሁን ብሩኬ እያለ ያለው ከዛ በፊት በጣም ብዙ ጊዜ እንድትነግረው ለምኗታል። በጣም ብዙ ጊዜ ራሳቸው ብቻ መፍታት እንዳለባቸው ነግሯታል። ከዛ ምንድነው የምትመልስለት መልስ እሱ ስሜታዊ እያደረገው መጣ። ገባችኋ? ወደዳችሁም ጠላችሁም እንግዲህ ዋጡት። እውነቱ ይሄ ነው፣ አለቀ። ሰው ጥፋተኛ ከሆነ ጥፋቱ ሊነገረው ይገባል። ስለዚህ ትምህርት ነው ይሄ። በድራማው ነው እያልኩት ያለሁት ማለት ነው። በእውነተኛው ሀይሚዬ እንደዚህ እንደማታደርግ 100% እርግጠኛ ነኝ። ምክንያቱም አስተዋይ ነች እና ትክክለኛ እውነተኛ ነገር ከሆነ ወደ ሚዲያ ታመጣለች ብዬ አላስብም ማለት ነው። እዛው የሚጨርሱት ነገር ነው። ወደ ሚዲያ መምጣት የሌለበት ነገር ነው ሲጀመር ማለት ነው። እና መጀመሪያውኑ ሀይሚዬ እንደዚህ አይነት ነገር ሲኖር ማውራት ያለብሽ ከብሩኬ ጋር ነው። የዛኔ ምንድነው ያደረግሽው አንቺ? ንገረኝ ብቻ ነው እንጂ ስለ ነገሩና ስለ ያሹ መረጃ አላሳየሽውም ነበር። የዛኔ ስላላሳየሽው ምን ይናገር? አንድ ሰው አሁን ድንገት መጥቶ አዲስ ህይወት ጀምራችሁ ያ አዲስ ህይወታችሁ ጥሩ ነገር እያሰባችሁ ወደፊት እያሰባችሁ እያለ ከዛ ባለቤታችሁ ወይም ደግሞ ፍቅረኛችሁ መታ ንገረኝ የሆነ ነገር አድርገሃል ንገረኝ ብትላችሁ ምንድነው የምትመልሱት? የሚመልሰው ልጁ ወይም የምትመልሱት እናንተ አሁን ባሎቻችሁ የሆነ ነገር አድርገሻል ንገሪኝ ቢልሽ ምንድነው የምትመልሹ? ምን አድርጌ ነው? ምንድነው ያደረኩት? የተላከልኝ ነገር አለ ንገረኝ። የሆነ ነገር አድርገሃል ካንተ አፍልስማው ንገረኝ ስትዩ ምንድነው የሚመልስልሽ? እንዴ አሳይኝና ምንድነው የተላከልሽ ምናምን ነው የሚለው እንጂ በድንገት ያቺ የድሮ ፍቅረኛው ቪዲዮ ልካላት ነው ወይ ፎቶ ልካላት ነው ብሎ አያስብም። እንዴት ነው የሚያስበው? ምክንያቱም እሱ ኦልሬዲ ያንን ያለፈውን እንትን ረስቶታል። ገባችኋ? ስለዚህ ለችግሮች መፍትሄ ግልጽ መሆን ስለሆነ ግልጽ አድርጋችሁ ያላችሁ መረጃ ወይም ችግሩን በግልጽ መናገር ነው። አንተ ወዳውኑ አሁን የዛኔ ሲጠይቃት መረጃውን አሳይታ እንዲህ አድርገሃል፣ ስለዚህ ለምንድን ነው እንደዚህ ያደረከው ብላ ብትለው በቀላሉ የሚፈታ ነገር ነው፣ በአንድ ደቂቃ ማለት ነው። ግን ምንድን ነው ድራማው እንዲቀጥል ስለተፈለገ ነው ብቻ እንደዛ እኔ ነው እሷን ነው የምታምነው። አንተን ማመን ስላለብን እኮ ነው ብቻ አንተን እየጠየቅኩ ያለሁት። መጠየቅና ለጸብሱ መጋበዝ አንድ አይነት እኮ አይደለም። በቃ እኔ በዚህ ጉዳይ ደግሞ ማውራት አልፈልግም። አያችኋ? ብሩኬ የሚለው መጠየቅና ሰው ወደ ጸብ መጋበዝ አንድ አይነት አይደለም ማለት። እዚህ ጋር የምትረዱት ነገር ምንድን ነው? እንደዛ ያለበት ምክንያት ብሩኬ ለምንድን ነው መጀመሪያ በሰላማዊ መንገድ ጠይቋት ነበረ። ከዛ አሁንም በሰላማዊ መንገድ ብዙ ጥሯል እየጠየቃት ነበር። ንገሪ ምንድነው የተፈጠረው? መረጃውን አሳይኝ። እኔና አንቺ ቁጭ ብለን ለምን አንፈታም? ለሌላ ሰው ለምን እንትን ትያለሽ? ሌላ ችግር ለምን ትፈጥሪያለሽ? ምናምን እያለ ያለፉትን ቪዲዮዎች አይታችኋላ። በዛ መንገድ ጠይቋት ነበረ። ከዛ በስከ መጨረሻ የእሱ ትዕግስት እያለቀ ሲመጣና ስለኔ አያገባህም በቃ አብቅቷል፣ የኔና ያንተ ነገር አብቅቷል ምናምን እያለች ስትለው በቃ እሱም እንትን ብሎ መጣ ማለት ነው። ስለዚህ መረጃውን በስከ መጨረሻ መታ ስታሳየው ይሄ ያለፈ ታሪክ ነው በቃ አስረዳይ ስትለው የማስረዳት ግዴታ የለብኝም ማለት ገባችኋል? መጀመሪያ ቢሆን ግን ማስረዳት ያለበትንም ያስረዳት ነበር፣ በሰላማዊ መንገድ ብትጠይቀው ማለት ነው። ገባችኋል? እሱን ስሜታዊ እያደረገችው እልክ ውስጥ እያስገባችው መጣችና መጨረሻ ላይ እሱም ወደ አልተገባ ነገር መግባት ጀመረ። ገባችኋል? ስለዚህ ለዛ ነው አሁን ላይ ሰው ወደ ጸብ መጋበዝና መጠየቅ የተለያየ ነው ያላት ማለት ነው። ስለዚህ ሀይሚዬ ከዚህ በኋላ ምንም አይነት ችግር ቢፈጠር ያን ሰው አምነሽ በቃ ወደ እምን አድርገሽ የራስሽን ሰው መውቀስ ሳይሆን መተሽ ችግሩ ምንድነው ብለሽ መረጃ ምንም ሳታሳይ ዝም ብለሽ ንገሪኝ ሳይሆን ማለት ያለብሽ ያለውን ነገር በግልጽ አስረድተሽ ስለዚህ ነገር አስረዳኝ ማለት አለብሽ።
ከዛም በኋላ እሱ አላስረዳም ምን አገባሽ ምናምን እያለ ችግር የሚፈጥር ከሆነ እኛ ራሱ አለን አይደል እንዴ ብሩኬን ይዘን ቅጥቅጥ እናደርገዋለን ማለት ነው። ግን አሁን ላይ ይዘሽ የመጣሽው ነገር የሆነ ምክንያታዊ ስላልሆነ እኛም ለመፍረድ ተሸገርን። ገባችኋ? ምክንያቱም ሴት ስለሆንሽ እንደ ሴት እንረዳሻለን። ገባሻ? አንቺ ምክንያታዊ ከሆንሽ ማለት ነው። ግን ምንድነው አሁን ብሩኬም ችግሩን አላወቀም። ምን ይናገር? እሱ ብቻ ላይ ነው ስህተትሽ ማለት ነው። እና ሀይሚዬ ለወደፊት መማር ነው። ግን ይሄ ድራማ ስለሆነ ሮዲ በቃ እንደማታደርገው ነግራቸዋለሁ። በጣም ልጁን መቶት ነበረ። እዚህ አይኑ ስራ አውጥቶ ምናምን ነበር ማለት ጥሩ ነው። እኔ ደግሞ እያሳሰበኝ ያለው ችግር ውስጥ ለምን ይገባል? ለምንድን ነው ችግር ዝም አሁን ሀይሚ እዚች ጋር ልትገረዘብ የሚገባው ማለት ያለበት አይደል? እዛች ጋር የብሩኬ ንዴት በነገራችን ላይ ብሩኬ ሀይሚዬ ልክ ናት። እዚህ ጋር አንተ ችግር ውስጥ እንዳትገባባት፣ አንተ እስር ቤት እንዳትገባባት ነው እንደዚህ እየሆነች ያለችው እንጂ ለልጁ አግዛ ምናምን አይደለም። ብሩኬ ተረዳት እዚህ ላይ ማለት ነው። እና ሀይሚዬ ልክ ነች። አንተ ችግር ውስጥ እንዳትገባ ነው። እና ብሩኬ አትናደዲ፣ ፖክሰው አንተ እኮ ልክ ነህ፣ ፖክሰው እንደ ወንድ ልክ ነህ። ግን ሀይሚዬ ደግሞ እንደ ሴት እንደ አንድ ፍቅረኛ ልክ ናት። በአንድ ፍቅረኛ የራሷ የሆነ ሰው ችግር ውስጥ እንዲገባባት አትፈልግም። እና ሴቶች ስንባል ደግሞ የራሳችን የሆነ ሰው ችግር ውስጥ እንዳይገባበት ስለምንፈልግ እንደዚህ እንሆናለን። እና ተረዳት፣ ችግር ውስጥ እንዳትገባባት ስለፈለገች ነው። እና ልክ ናት ሀይሚዬ ማለት ነው። እና ሀይሚዬ ከዚህ በኋላ ግን አሁን ልጁም አያርፍም እና እንትን ለማለት ዛሬም እየፎከረ ገባለሁ እያለ ነበር። ጭራሽ ቤት ሄዳለሁ እያለ ነው። እና አንቺ ኮሽተር በይበት። ኮሽተር ሀብ እንዳለሽ ፊት መስጠት የለብሽም፣ ፊት መስጠት የለባችሁም። ያው አሁን ላይ ብሩኬ ስላለ ምንም ችግር የለው። ግን ከብሩኬም ጋር ጸብ ምናምን ይፈልግ ይሆናል። ግን አንቺም ኮሽተር ብለሽ ከብሩኬ ጎን ሆነሽ ልጁን ለመጨረሻ ጊዜ ማባረር አለብሽ ማለት ነው። እና ውዶችዬ ሰላማችሁ ይብዛልኝ። በጣም ነው ደስ ያለኝ ዛሬ። እንኳን ደስ ያላችሁ የእነሱን አንድነት የምትፈልጉ ሰላማችሁ ይብዛልኝ።